ፒተር ወደ ቀኝ ይሄድኩኝ እኮ ነው በሴ ወደ ግራ ማለት ነው ወደ ግራ ያስኩ ነው በደንብ ያዝው እንጂ በሴ እሺ ወደ ግራ ሂድ እንዴ ወደ ግራ እኮ ነው በሴ እሺ ያዘዋ እኔ ልጥለው ነው ቁጭ አድርገው በቃ ቁጭ አድርገው በቃ ያዘው እንጂ በሴ ወንድ አይደለህም እንዴ ያዝኩት እኮ እንዴ በሴ ያዘው ወንድ አይደለህ ወይኔ በሴ አይዞህ እኔን አይዞህ ምን ነው ፒተር በደና ጊዜ መውለዴ በጀኝ እንጂ አንተማ ልታመክነኝ ነበር አሳብ ምንድነው እቺን ያስኩ ብለ እንደዚህ መንዘፍዘፍ ወንድሜ የሰው ሁሉ መክሊቱ የተለያየ ነው እኔ በአእምሮዬ በጭንቅላቴ እንድኖር የተፈጠርኩ ሰው ነኝ ተው እንጂ በሴ እንቅስቃሴ እኮ ለጤናም ጥሩ ነው እሺ ተራስባለሁ ግን ያው ብዙ የማይመቻች ነገር አለ ምኑን ያልተመቻቸልህ በሴ ምኑን ያልተመቻቸልህ ያው አፍሪካ ውስጥ ስትኖር ብዙ የማይመች ነገር አለ ይኸውልህ እኔ ምቹ ጂሞች አውቃለሁ ልጠቀሙ ይችላሉ በተለይ አሪፍ ኢንስትራክተሮች ያሉበት አልገባህም እኔ የምልህ እንቅልፎን ጧት መነሳቱን ምኑን ይሄ ያለውን ቻሌንጅ ነው በሲ ካልጨከንክበት እኮ ነው በራስ ጨክንበት ቶይ ፒተር ቶይ እንድችው ልጨርሳት ቶይ እንዴት ነው ቀሪ ዕድሜን በዚህ ባለኝ አቋምና አቅም እንድችው ልጨርሳት እንድችው እንቀርታ ሱቄ ቢያለው ለርሶ የጾም ሾርባ አዘጋጅቼልዎታለሁ ሾርባ ነው እኔ እኮ አልጾምም አይ እንግዲህ ስራቶትን ያዙ ያለ በዛሬ እንኳን ጣፍጦ ይበላ አሰግድ እሱን ከሐኪሙ ጋር ይነጋገሩ ነገ ቀጠሮ አለዎት አይደለም ደሞን ተለክተው ከተስተካከለ መመገብ ይችላሉ አይ ጤንነት ነፃነት አይገርም ጤንነትና ነፃነት በቀጥታም በተዘዋዋሪ እንደሚገናኙ አላቅም ነበር አልተገለጸልኝም ነበር ነፃነት ማለት በምግብ ራስን ችለ ከዚህ በስ ትወጣ እንኳን እኔ ጤንነት የድንግ የፍጡር አይደለም ትልቁ አፍሪካ ራሱ በምግብ ራሷን እንችላለች ሰውነትህ እየጨመረ ስለሆነ ነገ አብረህ ሄደህ ደምን ትለካለህ ማኒ ነፃነቴን ማሳለፍ ያልፈጥም ደምን ከመለካ ደምን ይፈት ይሻለኛል ደም ከሚፈስ ደምን ብትለካ ይሻልሃል ምርጥ ለግጥም የሚሆን ሐሳብ እንዴት እስከ ዛሬ አላሰብኩትም ደምን ከሚፈስ ደምን ብትለካ እንዴ አባዬ ትናለ እንዴ ዋ ጠጣበት አሰገድ ዋ ጠጣበት አሰገድ ውሃን በውሃ ወይኔ ተሰሙት ሞቴል ጠብቀው ሰላም ነው ገለታ ና ፈልጋለሁ ስቱዲዮ ልግባ ሰዓት ደርሶብኛል ናልኩ እኮ ምን አጠፋው ደግሞ ተቀመጥ ምን አጠፋው ትላለህ እንዴ ቅሌትህን ተሸክመህ ይዞር የምን ቅሌት በዚህ እኔ በጣም ተቀይሜያለሁ በጣም አይ እንትኑን እኮ ስፖንሰሩን እኮ እየፈለኩ ነው ጊዜ ስጠኛ አንተ ሰውን የሚመክር ትልቅ ሰው ነኝ እያልክ ሰው አይም ብለህ እንደገና ደግሞ በሚስት ላይ ተወሽማለህ ምን ስማ ሂሩት እኮ እህታችን ናት ዛሬ ወልዳ ቤት በመቅረቷ ይገባታል ምንድን ነው የምትለው እኔ ምንም አልገባኝም ባለፈው ማንደፍሮ ሰርግ ላይ ከማን ሴት ጋር ነበር የነበርከው የማንደፍሮ ሰርግ ከሂሩት ጋር ነው ከማን ጋር ሆናለሁ ኧረ እባክህ እኛ ሂሩትን አናውቃትማ አናውቃትም ሂሩትን አናውቃትም ይቺ ሂሩት ናት ወይ ታዲያ ማን ናት ራሷ ናት እኮ አራስ ስለሆነች ወፍራ ነው አስደነገጥከኝ የማይሆን ነገር እያወራ አንተ ሂሩት ናት ሌላ ሰው የመሰለች ታዲያ ምን ነው በስልቴ ምን ነካ እንዲህ እስክትወፍር ድረስ ዝም ብለህ ታያለህ ያው አራስ አይደለች የአራስ ነገር ታውቀው የለም
ስራ ሲጀምር ተስተካከላለች ብዬ ነው እንጂ እሷማ እኮ ጂም ልጀምር ብላ ነበር። ያው አይሆንም ብዬ ከለከልኳት። በጣም ታሳፍራለህ በስንቱ በጣም። እኔ አንተ ስንፍና እዚህ ብቻ ይመስለኝ ነበር። ብርዱ ምናምን ትላለህ ደግሞ። ያው ጥላው ስትወጣ ልጁ ብርድ እንዳይመታው ማለት እኮ ነው። በጣም ታሳፍራለህ በስንቱ። እኔ ዘመናዊ ባል ትመስለኝ ነበር። እንዴት ጂም አትሂጂ ብለህ ትከለክላለህ? አልማዝን አላየሃትም? አልማዝ ባለ ጭራ የምን ጭራ? ተው እንጂ በስንቱ። አሁን እኔ ባለቤት ጠፍታብህ ነው? አልሚ አትልም እንዴ? አልማዝ ትላለህ እና ታዲያ አላየሃትም? እሷን አላየሃትም? እንዴት ሸንቀጥ እንዳለች ጂም ጀምራ እኮ ነው ጂም። በዓለም ላይ ካሉ ከባድ ቻሌንጆች 3ቱን ጥቀስ ብትለኝ፣ አንደኛ የተራራ ቋጥኝ እሱን ሽቅብ መውጣት፣ ሁለተኛ በገመድ ታስረ ከከፍታ መዝለል፣ ሶስተኛ ምን እንደሆነ ታውቃለህ? ሚስትህን ወፍረሻል ማለት። ኧረ ቋጥኝ በስንት ጣሙ ወንድሜ። በስንቱ ወይ ሩቴ ወደዛ ተጠጋልኝ። እሺ ወይ ወዴት ልሂድ? ላይ ትወጣለህ። ወደዛ ተጠጋ። እስቲ እግርህን ከሽንጤ ላይ አንሳ። ሽንጥሽ እግሬ ስር ምን ይሰራል? ልውደቅ እንዴ? ታዲያ ካሌን የት ላድርገው? አውልቄ አላስቀምጠው። ታዲያ ምንድን ነው ይሄ ሁሉ መስፋፋት እንዴ? ልውደቅ እንዴ? እኔ የምልህ መስዬ፣ አልጋ መቀየር ያለብን አይመስልም? ለምን አልጋው ጠበበና እንዴ? እንጂ ሩቴ ኤክስትሮቨርት አቱኝ ማለት አይ ችግርሽን ውጭ አታድርጊያ። አልጋው እንዲያረገኝ ከማለት በፊት እኔ አልጋው ምን አደረኩት ማለት አይቀድምም? እንዴት ነው እኔ ለአልጋው መጥበብ ምክንያት መሆነው? እሱ ራስሽን ጠይቂ። ሻወርና ለውጥ ከራስ ይጀምራል ሲባል አልሰማሽ? ታዲያ እንግዲያውስ ከራስ ጀምራ። ከራስ ጀምር። ከራስ ጀምር ሂሩቴ። እንግዲህ እኔ ላለስልሰው ላሽሞንሙነው ብዬ ቻልኩት እንጂ ላፈንዳው እንዴ? ምኑ ነው የምታፈነዳው? በጣም ይቅርታ ሂሩቴ። እንግዲህ አስቀድሜ ይቅርታ ጠይቅሻለሁ። ከዚህ ቀጥሎ የምናገረው ነገር ቅስምሽን ሊሰብረው ይችላል፣ ግን ምንም ማድረግ አይቻልም። እውነታውን መቀበል አለብሽ። ምንድነው እውነታው? ወፍረሻል። በጣም ወፍረሻል። አንተ ትላንትና ስጠይቅህ ደህና ነሽ አልወፈርሽም ስትለኝ አልነበር? ለሞራል ግንባታ ነው። እንደ ባልነቴ ላበረታሽ አይዞሽ ለማለት ነው። ግን በቃ ባልነቴ እውነታውን አይደብቀው። ወፍረሻል። እና አሁን ምኑኝ ነው የምትለው? አልጋ ከመቀየር ራስን መቀየር ለማለት ነው። ጂም መስራት። ጂም ብትጀምሪ ጂም ብትሰሪ ተስተካከያለሽ፣ ወጪም እንቀንሳለን። አንተ ለወጪው ነው ለኔ ያሰብክልኝ? ለሁለቱም ቢሆን ግን በዋናነት አልማዝን አይቼ ነው። አልማዝ ናታ የገለታ ሚስት። ጂም ጀምራ እንዴት ቅልብጭ ብላለች መሰለሽ? ሸንቅጥ 4 የወለደች አትመስል። እና እኔ ምን ነው 2 የወለደ የሚመስል? እንግዲህ እውነቱን ተቀበይ። ምንድነው መከራከር? እንግዲህ አረ በጣም ጥሩ ኑሮ ይዞኝ ነው እንጂ መሸናቀጥ አቅቶኝ እንዳይመስል። መሸናቀጥ ነው? እሺ ጥሩ። እሺ እግርህን ከሽንጤ ላይ አምጣልኝ። ሽንጥሽ እግሬ ስር ምን ይሰራል እንዴ? ልውደቅ እንዴ? ነው መሬት አንጥፌ ልተኛ? በስንቱ ከሳጂ ዛሬ አልተኛም ማለት ነው ሂሩቴ። በጣም ነው የወፈርኩት። በጣም ነው የወፈርኩት።
ትንሽ በጣም ገለታ የምስራች ልልህ ነው የመጣሁት። ተገኘ። ሂሩቴን እኮ ጅም አስገባዋል። ጥሩ ነው፣ በጣም ጥሩ። ወይ ምን ነው ገለታ፣ ፊት ልክ አይደለም። ከአልማዝ ጋር ተጋጨን። ወይ ምን ነው? ጅም አስቀረዋት። ምን ተፈጥሮ? እዛ የምሰራበት ቦታ ላይ አንድ ወጠምሻ ጎረምሳ አሉ እባክህ፣ እና ሴት ሁሉ የሚሄደው እሱም ብለው ነው ሲባል ሰምቼ አስቀረዋት። የትኛው ጅም ነው አልሚ የምትሰራው? እዚህ ከማደያው ወረድ ብሎ ያለው። ከማደያው እንደዚህ ወረድ ሶስተኛ ፎቅ? አዎ እዛ። ምን ነው ገለታ፣ ምን ነው? አምኜ አርፋ የተቀመጠች ባለቤቴን ጂም አስገባህ ብለህ ካስገባኋት በኋላ አሁን ይሄን ትነግረኛለህ? ሂሩቴ ለእኔ ሚስት ብትሆን ለአንተ እህትህ አይደለችም እንዴ? ምን ላድርግ ብለህ ነው በስንቴ? እኔም አንድ ወዳጄ ነው ማታ ደውሎ የነገረኝ። ልደውልልህ ነበረ፣ የሆነ ጉዳይ ገጠመኝ። ከዚህ በላይ ጉዳይ አለ? ከዚህ በላይ ጉዳይ? ወይኔ አርፋ የተቀመጠች ባለቤት። እሺ ምን ተሻለ? ምን ተሻለ? በስንቴ እኔ ልምከርህ፣ ከኔ ተማር፣ ትዳርህን አድን። ስጋ ባዳ ነው፣ ይሄዳል ይመጣል። ትዳርህን አድን። ትቀልዳለህ እንዴ? እንዴት ነው ቆስቁሰው ኦልሬዲ አውሬ ያደረጉትን በሬ መልሰህ በሬ ማድረግ የምችለው? በምድር ላይ አራተኛው ከባድ ቻሌንጅ ምን እንደሆነ ታውቃለህ? ሳይፈልግ ቆስቁሰ አውሬ ያደረግከውን በሬ መልሰህ በሬ ማድረግ። ማን ቆስቁስ አለ? አባቴ። በስዬ ሂሩቴ፣ ይሄን እስኪ ሸንቀጥ አላልኩብህ? ድሮም ሸንቃጣ ነሽ እኮ ሂሩቴ። ነገሩን በቅንነት ካየነው እኮ ሸንቃጣነት የውስጥ ጉዳይ ነው። አትቀልድ በስዬ። ትንሽ ከሳላልኩብህም ይሄን እስኪ። ድሮም ከሲታ ነሽ እኮ እንጂ። ይልቅ ጎንሽን አሳርፍ። እሺ የኔ ሽንጤስ? እሺ ያቱ ጋር አጥፍተሽዋል እኮ እምሽክ አድርገሽው። በስዬ ቴንኪው። እሺ አንተ ሂጂ ባትለኝ ኖሮ አልሄድም ነበር። አየህ፣ በጣም አመሰግናለሁ። በስዬ ግን ሂሩቴ፣ ወይ ይሄ ነገር ከቤት ሆኖ መስራት አይቻልም እንዴ? የቱ ነገር? ይሄ የጂሙ ነገር ኦንላይን አገልግሎት የላቸውም? እንዴት ይኖራል? አይመስለኝም በስዬ። አውቀው ነው እባክህ። ይኖራል። እንዴት ይኖራል? ማሽኖች ያስፈልጋሉ። በዛ ላይ ደግሞ አሰልጣኝ ከጎን ቢኖር ጥሩ ነው። ሂሩቴ፣ ለገመድ ዝላይና ለሩጫ እኔ ማሰልጠን ያቅተኛል እንዴ? ሁሌም ከጎንሽ እሆናለሁ። በስዬ ምን ሆነ ነው? ምን ሆንኩት? መናገር የፈለከውን በግልጽ አትናገርም እንዴ? ምንድነው ዙሪያ ጥምጥም የምትሽከረከረው? ዛሬ ደግሞ ጂም አትጂ ልትለኝ ነው? አይደለም እኮ ሂሩቴ፣ ያው ለህፃኑ ብዬ እኮ ነው። እግርሽ ወጣ እንዳለ ነው ወርስ ሲያለቅስ ነው። ታዲያ እማዬ እንዴት አልነገረችኝም? ምናልባት እንዳትጨነቂ ብሎ ይሆናል። ተው እባክህ በስዬ፣ ልጅ ሳያለቅስ አያድግ። ያልቅስ። ተው። ተይ ሂሩቴ፣ ተይ በኋላ እንዳይቆጨን። ይሄ ልጅ እንጥሉ ቢወርድ ግጉ ቢያልቅ በኋላ የማን ያለህ ልንል ነው። ተይ። በስንቱ ምን አድርጊ ነው የምትለው? ጂም መሄዱን ተይ። አልማዝም እኮ ትታለች። እኔ ማንም ስለሄደ አልሄድም፣ ማንም ስለተው አልተውም። ማንም? አዎ የገለታ ሚስት ነው ማንም የምትይው? አይ እንግዲህ ተናገር ነው ሂሩቴ። ነው ተናገር። ጥሩ፣ በጣም ጥሩ። ኧረ ይሄን ሽንጥሽን ተይ። ምን ነው በስንቴ፣ በሰላም ነው? ምን እባክህ ሂሩቴ፣ አላቆምም አለች እኮ። ምኑን? ጅሙን? ታደስ በዚህ ብል በዛ ብል አሻፈረኝ አለች። ይኸው እንግዲህ ገለታ፣ በዚህ ቀውስ ውስጥ በዋናነት ያንተ እጅ አለበት። ስለዚህ ልታግዘኝ ይገባል። እኔ ይሄ ሽምግልና ምናምን የሚባል ነገር አይሆንልኝም፣ አልወደውም። ሽምግልና እንዴ? ጅማቲ ሂጂ ብሎ ሽምግልና አለ እንዴ? ሰውስ ምን ይለኛል? እና ታዲያ ምን ተሻለ?
ለምን ጂሙ ጋር ሄደን ጎረምሳውን እጅ ከፍንጅ አንይዘው? አይሆንም ገለታ። እኔ ስናደድ የማደርገውን አላውቅም። ግዴ ለምን ያለው እንያዝና ለህግ እናስረክበው። ግን እያየኸኝ ለምኑ የሚጸጽት ነገር እንዳልፈጽም እያየኸኝ ከጎኔ ሁን። በምድር ላይ ብዙ ቻሌንጆች ቢኖሩም እኔን የሚፈትነኝ ትልቁ የህይወቴ ቻሌንጅ ግን በተበሳጨው ቁጥር ራሴን መቆጣጠር አለመቻል። በቃ በዚህ ጸባዬ አንዴ ወገቤ 2 ጊዜ እጄን ተሰብሬያለሁ። ለዚህ እኮ ነው ሃይስኩል እያለሁ ቅጽል ስሜን በስንቱ ዴንጀር ቅጣው ይሉኝ የነበረው። አገኘ እኔ ምንም ነገር እየታየኝ አይደለም። ይታያል? አንተ ውስጥ ገብተን ጉዱንን እንጂ ይታያል አይታይህም ይላል እንዴ? ከማጥቃት በፊት ቅኝት ማድረግ ወታደራዊ ደንብ ነው። ሚስቴን ጫፏን ሲነካት ሌው ብቻ እሱ ነው ያርገኝ። ሌላው ቢያቅተኝ ላዩ ላይ ተጠምጥሜ ነው ይዤው ሞድቅ። በስንቱ ነገሮችን በዲፕሎማሲ መፍታት ነው። መረጋጋት አለበት። ጥይት ማባከን አያስፈልግም። ትዳርን አደን ብለህ ለኩሳኝ መረጋጋት ትላለህ እንዴ? በ9 ሰዓት አቅጣጫ ይታያል? እሱ 3 ሰዓት ነው። 3 ሰዓት ነው። በ9 ሰዓት አቅጣጫ ተጠቅማኝ ይታያል? ይታያል? ይሄ ነው እንደ ጎረምሳው። አየኸው? አየሁት። ምን እንደሚያክል አየኸው? ቋጥኝ ነው የሚያክል። ምንስ ቢያክል ዋናው ልብ ነው ገለታ። ቢሆንም አእምሮም ያስፈልጋል። ነገሮችን በእርጋታ ማሰብ ጥሩ ነው። እንዴ ትተህ ልትሄድ ባልሆነ አየህ፣ በስንቴ አእምሮዬ ከአልማዝ ጋር ቀጠሮ እንደነበረኝ አስታውስ። ነገ ንገረኝ። እንዴ ባንዳ ሁላ ምን ነው ጴጥሮስ? ምን ነው ቆየህብኝ እኮ በሰላም እንደዚህ አቻኩል የጠራኸኝ? ምን ሰላም አለ? ሰዎች እያሉ ሰዎች ትበሰኛም ሰዎች አይደለን እንዴ? አንዳንድ ሰዎች ማለት ነው። አንዳንድ የአዲስ አበባ ነዋሪዎች እንደሚባሉ ቋጥኝ የሚያክል ሰው አልገባኝም። በስ ሂሩቴን ታውቃታለህ አይደለም? ባለቤቴን ያው ብዙም አላውቃትም እኮ በስ አንድ ቀን ነው ያየኋት። ያው ብዙም ከቤት ወጣ አትል። አዎ አሁን አራስ ስለሆነች ነው። ባትወጣ እኮ ይሻለኝ ነበረ። ይኸው ገና እግሯ ወጣ ከማለቱ ጦሳ መጣች። ምን ተፈጠረ? በስ ስፖርት ልስራ ብላ ጂም ገብታ ነበረ። እሺ ጎረምሳ ያስቸግራት ጀመራ። እውነትህን ነው? በስ ጂም ቤት ውስጥ ታዲያ ከተማ ሁሉ የሚያወራው ይሄን አይደለም እንዴ? እንዲህ ያደርጋሉ አሉ። ይገርም። እኔ የምሰራበት ጂም ቤት ግን ገጥሞኝ ያውቅ። ልብ ባትለው ነው እንጂ አሉ። እስቲ አስበው፣ እስቲ ፍረደኝ ፒተር። አንድ ባለ ትዳር የአንድ የሞጋች ጋዜጠኛ ሚስት በዛ ላይ ገና ያልጠናች አራስ ጎኗን መንካት ተገቢ ነው? አሰልጣኝ እኮ ሊነካት ይችላል። ለምን ይነካታል? የኔ እኮ ጥያቄ እሱ ነው። ለምን ይነካታል? በቃል መነጋገርና መግባባት እያለ መነካካትን ምን አመጣው? እርግጠኛ ነህ ግን? በስ እርግጠኛ ነህ? በአይኔ በብረቱ ያየሁትን ይኸውልህ። እንደውም እኮ እንዲህ ሲያቅፋት ሁሉ አይቻልም። ችግር የለም በስ ያትጨናነቅ። ለፖሊስ ጠቆመን እጅ ከፍንጅ ይዘን ነው የምናሳስረው። ለፍትህን ያነሽ ፍትህንማ በእጄ ነው የምቀበላት ፒተር። አሳያለሁ። ተው ጸብ አንተ አያምርም። በስ ተው፣ ኧረ ተው። አሁን ይኸውልህ ታግዘኛለህ ወይስ እዚህ ታባብለኛለህ? በስ ከጎን ነኝ። በቃ ነገሩን በሰላማዊ መንገድ ለመፍታት ከጎን ነኝ። የሰላም ድንበሯማ ተጣሰ እኮ። ባለቤትህ ከተነካች በኋላ እንዴት ነው ሰላም የሚሆነው? የትሮይ ጦርነት በምንድን ነው ያለቀው? አላውቀውም እንዴ? አንብብ እንጂ ፒተር። የአእምሮ ስፖርትን መስራት እኮ ተገቢ ነው። ልጁ እንዳንተ ትንሽ ገዘፍ ያለ ነው። ስለዚህ ለግርማ ሞገስ ለምናምን ታጅበኛለህ። ኢንኬስ ደግሞ የሆነ ነገር ከተፈጠረ ችግር የለውም። በስ ያጅባል እንዴ? አጅባል። ግን ነገሩ በሰላማዊ መንገድ ቢፈጠር። በምንድን ነው ያለቀው የትሮይ ጦርነት? እንዴት ነው? በስ በመጨረስ ነው። በመጨረስ እንጨርስ። አለፈ። እኔ ደግሞ የማይነካ ነገር ሲነኩብኝ አልችልም። የትሮይ ጦርነትን ታውቀዋለህ መቼስ። ሚስቱም በተቀማ የስፓርታ ንጉሥ ብስጭት የተነሳ ጦርነት ነው። ታሪክ ራሱን ይደግማል ማለት ይሄ ነው።
በህይወት ላይ ከባዱ ቻሌንጅ እንደውም ይሄ ነው። ታሪክ ራሱን እንዳይደግም ማድረግ። እንዴት ነው የምናገረው? አንዳንዴ እኮ ፍላይ ነኝ። ደግሞ እንደሱ ቸኩል ነገር አለበት። ወይ ምን ነው በስ ያስተነገድከኝ እኮ። ወዴት ነው ጥድፊያው? ጂም ለሄድ ጂም ረፍዶብኝ። ይኸውልህ ቁርሳችሁን ሰርቼላችኋለሁ። ልጆቹ ሲነሱ ሞቅ ሞቅ አድርጎ መብላት ነው። እሺ በስዬ ሳምሺ ምን ነው ገረመ? አይ ጉንጬን ስስሚ ነው የገረመኝ። እንዴት ጉንጭ እየሳሙ ሰላም የለማ? መቼም ይሄን ላንቺ አልነግርሽ። ሰላም አልበስዬ። ሄሎ ሄሎ፣ ጴጥሮስ ወጣል? በቃ እኔም ወጣሁ። ቻው። እሺ ትሰሚኛለሽ እንጂ አትሸጭኝም። You know my name, not my story, Hiruት። ቆንጆ አለባበስ፣ አየህ፣ መመሳሰል ጥሩ ቴክኒክ እንጂ ሂሩት እሷ ነች በስ ጎበዝ ሚስት ነው ያለች። በስ ኢነርጂዋ ይለያል እኮ ነው። የት ነው ማቃት ስል ነበር። እሷን ተዋት። የት አለ አሁን ያ ጎረምሳ? የት አለ? የት አባቱ ተደብቆ? አልገባኝም። በስ ያልከው ሰው እዚህ ነው እንዴ ያለው? እዚህ እንደምሰራ አውቀህ እኮ አብረን ተገናኝተን ምን ይመስሉ? አንተ እዚህ ነው የምትሰራው? እና እዚህ ነው ራም ቦታ? ተው እኔ ነገር ነው። በስንት ትግል ያቆምነውን ቤትማ ማንቋሸሽ ተገቢ አይደል? ጭራሽ ለቤቱ ጠበቃ ሆንክ። ግድ የለም እኔ ካንተ ጋር ጸብ የለኝም። ብቻ አሳየኝም ባለጌ ጎረምሳውን አሳየኝ። እዚህ ማሰልጥኑ አሰልጣኝ እኔ ነኝ እያልኩ እኮ ነው። አልገባኝም። እዚህ ከኔ ውጭ ሌላ አሰልጣኝ የለም። በስ እርግጠኛ ነህ? ተሳስተህ እንዳይው። ተሳስተህ እዚህ ነው። ምንድን ነው የምትለው? እስኪ እንደ ፎቶ አንስቼዋለሁ እኮ ከሩቅ ስለሆነ እንዲህ ጀርባውን ነው ያነሳሁት። ቀልዳለህ እንዴ? እዚህ ነው ወይ ትለኛለህ እንዴ? በስ እኔ እኮ ነኝ። የት? ይሄ ማጅራቴ ናት። እንዴ እኔ እኮ ይሄ ማጅራት የት ነው የማውቀው እያልኩ እንዴ። እንግዲህ ቅር ከተሰኘ ይቅርታ። በስ በድርጅታችን እምነት ከሌለ ባለቤትን ይዘህ መሄድ ትችላለህ። ያው ብራችሁንም ተመላሽ ማድረግ እንችላለን። አያያይ ሂሩቴ በጭራሽ መስማት የለባትም። በርቱ ሂሩቴ፣ እንዳሰማ ቀጥሉ፣ በርቱ፣ ከጎናችሁ ነው። አደራ ውሾን ያነሳ ውሾ አልተገናኘም። በስ እኔ የምልህ እንዴት ነው ሲያዩኝ ቋጠኝ መስላለሁ? አይገርምህም? ከኋላ ሰንዝሬ ጥየውስ ቢሆን አስበዋል? እንደው ከጉር ትረፍ ሲለኝ ነው እንጂ። ከዚህ ነገር ምን ተማርክ ካልከኝ ነገሮችን በስሜታዊነት ከማናፈስ ይልቅ በእርጋታ በቅርበት መመርመር እንዳለብን። እንደውም በምድር ላይ ከባዱን ቻሌንጅ አገኘሁት። ወሬን በወጉ አጣርቶ ማውራት። የሕክምና ውጤቱ እንደሚያሳየው ግፊቶ ከ3 ወር በፊት በነበረው ሁኔታ አሁንም ከፍ እንዳለ ነው። አመጋገቦትን አላስተካከሉም? ቆይ ጨው፣ ቅቤ
ስጋ ተከልክላችሁ በቁም የገላችሁኝ የለም እንዴ? ይሄው እስቲ ይሄው ገላይ አመዱ ቡን አለ። የፎረፎር ፋብሪካ ሆኜ የለ እንዴ? እና ምንድን ነው ችግሩ? ቤት ውስጥ የሚያስጨንቆት ነገር አለ? ከባለቤቱ ጋር ስደናኑት? ባልሆነስ ምን አባት ለውጥ አመጣለሁና ነው ስለሷ የምጨነቀው? ስፖርት ላይ እንዴት ነው? የሊቨርፑል ደጋፊ ነኝ። የሊቨርፑል ደጋፊ ዊ ኔቨር ዎክ አሎን። የስፖርት እንቅስቃሴ ያደርጋሉ ለማለት ነበረ ነው። በዚህ እድሜ ኳስ ካየሁ መቼ አነሰኝ አይመስልም። እዚህ ጋር ነው አየሁ ችግሩ ያለው። ምኑ? የሚወዱትን ኳስ መመልከቱ ለንጭንጭ ለብስጭት ይዳርጎታል፣ ደሞቱን ከፍ ያደርጋል። ስለዚህ የሚወዱትን ኳስ ማየት የለቦትም። አለበዛችሁትም እንዴ? በዛ ምንድን ነው? ቀድሞ የምበላው ወስናችሁልኝ፣ አሁን ደግሞ የማይሆን ተወስኑልኛላችሁ። ሸራርፋችሁ ጨርሳችሁኝ እኮ። እርስዎ እንደው በዚህ እድሜ ቢተውትስ ምን አለ? አንተስ ብትሆኝ ምን አለ? እሺ ሁለተኛ ሊግ ልጻፍሎት። ኖርዌች ሲቲ ወይም ብላክበርን ይመልከቱ። የኖርዌች ሲቲ ወይም የብላክበርን ይመልከቱ። አቶ ምን ተስኖት ብንደማመጥ ይሻላል። ምኑ ነው የምንደማመጠው? መታከም መታመም ነው እንዴ?